ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በንሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። አማራ ክልል ላይ ሰልፎች ነበሩ። የዛሬው ግን በስፋቱም ከበፊቱ አንጻር ጨመር ያለ ነበር። ኦልሞስት ብዙ ቦታዎች ላይ ብዙ የከተማው የክልሉ ነዋሪ የተሳተፈበት ሰልፍ ተካሂዷል። ብዙ የክልሉ ነዋሪ የተሳተፈበት ብዙ ቦታዎች ላይ ሰልፍ ተደርጓል። ይሄ ሚዲያዎችን ዞር ዞር ብለን ስናይ ያረጋገጥነው ጉዳይ ነው። አንድ ሁለት እዛው አካባቢ ላይ ራሱ ያሉ ሰዎችንም አነጋግረን ያረጋገጥነው ጉዳይ ነው። ሰልፎች ነበሩ። አሁን ጦርነት አለ የሚባልበት ጎጃም ውስጥ ሰልፎች ነበሩ። በዚህን ያህል መጠን ሰራዊት ተከበን መከተን እያጠቃነው ነው የሚል ነገር ባወራው የአማራ ፋኖ ጎጃም በሚንቀሳቀስበት አካባቢ ላይ ሰልፎች ነበሩ። እነሱን የሚቃወም መንግስትን የሚደግፍ ሰልፍ ተካሂዷል። ይሄ እውነት ነው። ትላንት አንድ ጥያቄ ጠይቄ ነበረ። ዘመቻ ማዕበልን በሚመለከት ባነሳሁት ሐሳብ ላይ ብዙ ስድብ ነው ያስተናገድኩት። እውነት ለመናገር በጣም ብዙ ስድብ አስተናግጃለሁ። እና እንደውም ምን አድርጌ ነው ማለት ጥያቄን የጠየቅኩት ከኔ ምን ጠብቀው ነበር የሚሉ ብዙ ጥያቄዎች መጡብኝ። ትላንት ነግሬያቸዋለሁ። እዛ አካባቢ ላይ ነዘመነ የሚንቀሳቀሱበት ወይም የነዘመነ ቡድን እነሱ የሚመሩት ቡድን የአማራ ፋኖ በጎጃም ትጥቅ ከፈታው ወሬ የፈታው ጦር ከፈታው ወሬ የፈታው በሚል ብሂል ነው የሚመራው እና ዋነኛ ስትራቴጂያቸውም እሱ ነው እና ስለሱ ትንሽ ነግሬያችሁ ነበረ። ይሄ ብሂል በወቅቱ ትርጉም አለው። ይሄ ብሂል በወቅቱ አሁን ግን ዘመኑ ተቀይሯል። ከዘመኑ ጋር አብሮ መዘመን ያስፈልጋል። የወሬው ባለቤት ብቸኛ አንተ አትሆንም። ወሬው ለማጣራት የሚወስደው ጊዜ አሁን ላይ ኦልሞስት የሰከንድ የደቂቃዎች ጉዳይ ነው። ወዲያው ታጣራዋለህ። አንተ ብቻ አይደለም መረጃ ሰጪ፣ ሌላውም ሊሰጥ ይችላል። የተለያየ አይነት ፐርስፔክቲቮች ነው የሚመጡት። አንድን ጉዳይ በሚመለከት የተለያዩ ሰዎች መረጃውን ይሰጣሉ። የተለያየ አይነት ፐርስፔክቲቭ ነው የሚኖረው። የምትፈልገውን አይነት ውጤት አታገኝም። አብሮ መዘመን መቻል አለበት። ይሄ ብሂል፣ ይሄ ፕሮፓጋንዳ ብሂል አብሮ መዘመን አለበት። ነገር ግን እነሱ ስላልዘመኑ ወይም ደግሞ ዘመኑ በሚፈልጉ አይነት መልኩ የተጠቀሙበት ስላልሆነ ዋናው የሚፈልጉት ነገር ሚዲያዎችን በሙሉ መቆጣጠር ነው። እና የአማራ ፋኖ በጎጃም ብዙ ሚዲያዎች አሉት። እነሱን ይይዛል። እነሱ በሉ የተባሉትን ይላሉ። ከዛ ውጪ ግን ክሪቲክስ የሚያነሱ የሚጠይቁ አሊያም ደግሞ እነሱ የማይፈልጉትን አይነት መረጃ የሚሰጡ ሚዲያዎችን ደግሞ ማሸማቀቅና መስደብ ነው ትልቁ ስራቸው። እና ይሄን ያደርጋሉ ብያችሁ ነበርና ብዙ አልተገረምኩም በስድቡ ልላችሁ ነው። ያደረጉትም ያንን ነው። ትንሽ በዝቷል፣ ግን ትንሽ በዝቷል። ለዛ ነው ከኔ ምን ጠብቀው ነው ያልኩት። ቢያንስ እኔ አንድ የምታወቅበት ነገር የምጠይቅ ሰው ነኝ።
ቢያንስ የኔ ትንታኔዎች ጥያቄን መሰረት ያደረጉ ናቸው። መረጃውን ወስዳለው ኢቭን መረጃ እውነት ነው ወይስ ውሸት ነው የሚለውን ሁሉ ጠይቄ መጀመር ሰው ነኝ። ከዛ በኋላ ለምን ይሄ ሆነ ለምን ይሄ እንዲህ ያልኩ ነው ብዙ ጊዜ ጥያቄዎችን የሚመልስ የሚያብራራ አይነት ትንታኔ ነው ይዤ ፖለቲካ አስተያየቶችን ነው የማቀርበው። የአማራ ፋኖ በጎጃም የሚያነሳቸውንም ነገሮች እንደምጠይቅ ይጠበቃል ማለት ነው። እና እውነት አንዳንዶቹ ስድቦች ከኔ ድጋፍ የጠበቁ አይነት ማለት ተስፋ ይደግፈናል ብለው ተስፋ አድርገው የነበሩ ሰዎች ባለመደገፌ ምክንያት ተበሳጭተውብኝ አይነት ነገር ነው የሚመስለው። እና አሁን ላረጋግጥላቸው ፈልጋለሁ። እኔ እጠይቃለሁ፣ እናንተ ወይም እናንተ የምትደግፉት ቡድን የመመለስ ግዴታ አለበት። የመመለስ የማሳመን አይደለም፣ የመመለስ ግዴታ አለበት። እና እኔ በቂ ነው ብዬ ካሰብኩ እውነት ለመናገር ደግፋለሁ። በቂ ነው ብዬ ካሰብኩ እኔ ለጥያቄ ምላሽ የሚሰጥ ነገር ካገኘው በተለይ ከህዝብ ጥቅም አኳያ ምን ጥቅም አለው የሚለው ጥያቄ በቂ ምላሽ ካገኘው እኔ ምንም ችግር የለብኝም። በተለይ አሁን ላይ ደግሞ ለማንም አይደለሁም። በጣም በነፃነት ነው አሁን የምናገረው። በጣም በነፃነት የራሴን ሐሳብ ነው በጣም በነፃነት ማለት ነው። ይሉኝታ የለብኝም፣ ምን የለብኝም፣ ምንም ግዴታ የለብኝም። የምፈልገውን ደግፋለሁ፣ የምፈልገውን መቃወም ሰው ድሮም እንደዛ ነበርኩ፣ ግን የተወሰነው ግንና ነበር። አሁን ግን ደስ ያለኝን ነው በቃ ጥሩ ነው ብዬ ያሰብኩትን እደግፋለሁ፣ ካልሆነ አልደግፍም፣ እቃወማለሁ። እና ትላንት የጠየቁት አንድ ጥያቄ ነው። የገባው ሰራዊት ብዙ ነው እነሱ የነገሩ፣ ዘመቻ ማዕበልንም እነሱ ናቸው የነገሩ። እና ሰራዊቱ ገባ በአራቱም አቅጣጫ በ10 ሺዎች የሚቆጠር ሰራዊት ገባ። ማለት ጎጃም ውስጥ ያለውን ሳያጠቃልል ማለት ነው። በግማሽ ቀን ውስጥ መክተነው ማጥቃት ጀመርን ደግሞ አሉ ራሳቸው። ጦርነት መጀመሩን ራሳቸው ናቸው የነገሩን። ፌደራል መንግስት ዘመቻ መክፈቱን እነሱ ናቸው የነገሩን። የዘመቻውን ስም እነሱ ናቸው የነገሩን። የገባውን የሰራዊት ብዛት እነሱ ናቸው የነገሩን። መመከታቸውን እነሱ ናቸው የነገሩን። ማጥቃት መጀመራቸውን እነሱ ናቸው የነገሩን። ሌላው ምንም አላለ። እኔ የጠየቁት አንድ ነው። ይሄ አይነት አቅም ካለ የአማራ ፋኖ በጎጃም ጋር ሌላ የፋኖ አደረጃጀት ሳያግዛቸው በምንም አይነት ኢቭን መንገድ ላይ ራሱ በማስቀረት ሳያግዛቸው ከጀርባ ጥቃት በመሰንዘርና በመበተን ሳያግዛቸው ይህንን መመከት ከቻሉ ለምንድን ነው ባህር ዳርን ያልያዙት የሚል ጥያቄ አነሱ። ይሄ ተገቢ ጥያቄ እኮ ነው። በጣም ተገቢ ጥያቄ ነው። ይሄ ከኔ ይጠበቃል። እያንዳንዱ የፖለቲካ ኃይል የሚያነሳውን ነገር አምጥቼ እዚህ እንደምጠይቀው ሁላ የነሱንም አምጥቼ ጠየቁ። ስለዚህ ለዚህ መመለስ ያስፈልጋል። ለምንድን ነው ባህር ዳርን ለምን አትይዙትም? በእርግጠኝነት ጊዜ እየጠበቅን ነው ሊባል አይችልም። ምክንያቱም ምንድነው እነሱ የሚሉት የህልውና ትግል ላይ ነን ነው። የህልውና ትግል ማለት ጊዜ የማይሰጥ ትግል ማለት። አንዳንድ ጊዜ ሲያነሱ ይገርመኛል። ሌሎች ታጣቂዎች እንደዚህ ያህል ጊዜ ነበር የወሰደባቸው የኛ እንደውም አጭር ነው ሲሉ፣ ወዳጄ አንተ የህልውና ትግል ነው ብለህ የገባኸው። ያም ማለት ህልውናህን አደጋ ውስጥ ሊከት የሚችሉ ነገሮች ሲስተማቲክ በሆነ መልኩ በመዋቅሩ ታግዘው ሲሰሩ ከርሞ መጥተው አሁን የህልውና አደጋህና ይሄ በህልውና አደጋ ውስጥ የገባበት አካል እንደዚህ ፊት ለፊት የገጠሙበት ወቅት ላይ ነህ። ጊዜ የለህም።
እናውቀን ነው እየጠበቅን ነው ልትል አትችልም። ፕሮፓጋንዳ ነው እንዳትለኝ። ለምን መሰለ? ፕሮፓጋንዳ እንደዚህ አይደለም። ይኸው አንድ ሰልፍ መታው። ይህም ፕሮፓጋንዳን አንድ ሰልፍ በካልቾ ብሎ ጣለው። ፕሮፓጋንዳ አየር ላይ አይገነባ እንዴ! መሰረት አለው። መሰረቱ ጠንካራ ነው ስስ ነው? አዎ እሱ ልትጠይቅ ትችላለህ። ግን መሰረት አለው። ዝም ብለህ ወሬ አታወራም እንዴ? አሁን ትላንትና ነው አይደለም እያጠቃ ነው ምናምን ነገር የተባለው። ዛሬ አማራ ክልል ውስጥ የተደረጉ ሰልፎችን ያየ ሰው እውነት አማራ ክልል ላይ ጦርነት አለ ማለት ይችላል? አይችልም። ቢያንስ ጦርነት እንኳን መኖሩ ማለት ነው ህዝቡን ስጋት ውስጥ ይጥለዋል። እንደዚህ አይነት ሰልፍ ልታይ አትችልም። ለዛ ነው ቢያንስ ጥያቄ እንኳን ሲቀርብበት ሊመለስ የሚችል ነገር ማንሳት በልኩ አንዳንድ ሰዎች ይሄንን ፕሮፓጋንዳ አድርገው እንደሚወስዱላችሁና እሱንም እንደሚያወሩላችሁ አውቃለሁ። እንደ ፕሮፓጋንዳ ወስዶ የሚያወሩ ሰዎች እንዳሉ አውቃለሁ። እነሱ ስለ ፕሮፓጋንዳ ማያውቁ ራሳቸውን ፕሮፓጋንዲስት ነን ይላሉ እንጂ አያውቁም። ፕሮፓጋንዳ አያውቁም። አድማጭ ተመልካችን የሚንቁ ስለሆኑ በድፍረት ያን ፕሮፓጋንዳ ብለው ያወሩታል እንጂ ፕሮፓጋንዳ አይደለም። አንዳንዶች ወስደው ዝም ብለው የሚያወሩላችሁ ፍላጎታቸው ሌላ አካል ነው እንዲጠቀም የሚፈልጉት፣ እናንተ መበጥበጣችሁ ነው የሚፈልገው። ስለዚህ እየበጠበጥን ነው የሚል ነገር ከሰጣችኋቸው በቂያቸው ነው። እሱን ወስደው እየተበጠበጠ ነው አማራ ክልል ብለው ያወሩላችኋል። ይሄን እያያችሁ ተበረታታችሁ ከሆነ ተሳስታችኋል፣ በጣም ተሳስታችኋል። እንደዚህ አንድ ሰልፍ ሲደረግ በጥፊ ተብሎ የሚወድቅ አይነት ፕሮፓጋንዳ ብሎ ይዞ መቅረብ ስህተት ነው። ያን ሁሉ ሰራዊት የተቆጣጠረ መክቶ ማጥቃት የጀመረ እነሱ እኮ የሚሉት በመለቃቀም ሂደት ላይ እኮ ነው እኮ የሚሉት። በቃ እየለቃቀምናቸው ጨርሰዋቸው ማለት ነው። ማለት ይሄንን ቁጥር አክቲቪስቶቻቸው ምናምን እኮ አይደለም እኮ የሚሉት አመራሮቹ። እኔ በነገራችን ላይ አክቲቪስቶቻቸውን ንግግር ይዤ አልመጣም። እንደው እሱን መሰረት ያደረገ ሐሳብ ልስጥ ብዬ ካልሆነ በስተቀር አስረስ እኮ ነው ያለው። የአማራ ፋኖ በጎጃም ማስተር ማይንድ የሚባለው ሰው ማለት ነው። ከዛ አእምሮ ውስጥ የፈለቀ ንግግር ነው ይዤ መጥቼ ጥያቄ ጠየቅኩት እና ይሄ ስድብ አይደለም የሚያስፈልገው፣ ይሄ መልስ ነው የሚፈልገው። ከኔ ደግሞ ይሄንን ነው መጠበቅ ያለባችሁ። ኤቭሪቲንግ ይጠየቃል። መልስ ከሌለው ይተቻል። መልስም ካለው እንደ መልሱ ሁኔታ ወይ ይተቻል ወይ ይደገፋል። እንደዛ ነው የሚሆነው። ይጋር እንደዛ ነው። እናቴ ፕሮፓጋንዳ ሰራተኛ አይደለሁም። ከማን ምን መጠበቅ እንዳለባችሁ ማወቅ አለባችሁ። አንዳንድ ደግሞ ሌላ ሲነሳ የነበረው ከሰልፉ ጋር በተያያዘ መንግስት አስገድዶ ነው ያስወጣው የሚለው አይደለም ብዬ ነው ያልከራከረው። የመሆን እድል እንዳለውም አምናለሁ። ልስጥ እንደውም ሰፊ እድል መንግስት አስገድዶ ነው ያስወጣው ያን ሰልፍ። እኔ ብለው ችግር የለውም። ግን አማራ ክልል ውስጥ ያለውን መዋቅር በታትነነዋል የሚል አንድ አመራር፣ 95 በመቶ የሚሆነው የአማራ ክልልን ተቆጣጥረናል የሚል አንድ የፋኖ አመራር ሰልፉን መንግስት በግዴታ ነው ያስወጣው ሲል ምን ማለት ነው? ምን እያለ ነው? እስቲል የማስገደድ አቅም መንግስት ጋር አለ ብሎ እየነገረህ ነው።
መዋቅሩንም አፍርሼው 95 በመቶም ሁሉ ተቆጣጥሬ እንዳትወጡ ስል ግን ሰምቶኝ ቤቱ የሚቀመጥ የለም እያለህ ነው። አንድ ሰልፍ የሚመታው አይነት ፕሮፓጋንዳ ይዘህ አትምጣ። እስቲል የማስገደድ በነገራችን ላይ አምባገነን መንግስት እያስገደደ ነው የሚኖረው። አሁን አንተ እየጠየቅ ያለው ዴሞክራት መንግስት አይደለም እያልከ ነው። ዴሞክራሲያዊ የሆነ መንግስት ነው አይደል? እንዴ በፍቃድህ ውጣ፣ በፍላጎትህ ግባ ሊልህ የሚችለው። አምባገነን መንግስት የሚለካው በጉልበቱ ነው። አስገድዶ ማስወጣት ከቻለ መንግስት ነው ማለት ነው። መዋቅሩ አልፈረሰም። አንተም 95 በመቶን አልያዝክም። ይዘህ ቢሆን መዋቅሩን አፍረሰህ ቢሆን ይሄ ሰልፍ እንደዚህ አይደረግም። እንኳን እንደዚህ አይነት ከዚህ የሚያነሰ ሰልፍ አይደረግም ነበር። አንተ ነበር ከግባ ውጣ ስትል የምትሰማው። የማስገደድ አቅሙ አንተ ጋር ነበር። ሰው መንግስት እያስገደደ ነው። ሌላ እንዲያየሁት እኛ ሰልፍ ትተን ወደ ሰይፍ ገብተናል። እቺ ደግሞ እቺ አባባል ሰልፍ በተደረገ ቁጥር የምትባለች። ሰልፍ ትተን ወደ ሰይፍ ገብተናል እና እኔ ግን እጠይቅሃለሁ እና ምን አገኘ? ምን አመጣ? ኦኬ ሰልፍ ተውክ፣ ወደ ሰይፍ ገባ። ምን አመጣ? ምን አመጣ? እንደውም ህዝቡን ለዛው አካባቢ አስተዳደር ወይንም ደግሞ አገዛዝ ትተህ አንተ ጫካ ገባ። ህዝቡን ሲፈልግ ውጣ ይለዋል፣ ሲፈልግ ግባ ይለዋል። አንተ ሰልፍ ትተህ ሰይፍ አነሳህ እና ምን አመጣህ ነው። ሰይፍ ማንሳትህ ምን ይዞ መጣ? ምን ተቆጣጠርክ? ምን ነፃ ወጣ? ምን አፈረስክ? ለህዝቡ ምን አስገኘህለት? ሰይፍ ይዘህ በመምጣትህ እኔ እነግርሃለሁኝ፣ እንደውም ሰይፍ ባታነሳ ይሻልህ ነበረ። ምናልባት በሰልፉ ቀጥለህ ቢሆን አሁን ክልል ውስጥ ያለው ውድመት ሳይኖር ባለው መጠን ሳይኖር ነው የምልህ። በሰልፉ ቀጥለህ ቢሆን ኖሮ መንግስት ጉሮሮ ላይ ቆመህበት ነበር። ምን ጉሮሮ ላይ ቆመህበት ነበር? ከዛ የበለጠ ሁሉ ውጤት አምጥተህ ነበር። ወዳጄ ጠይቅ። ሰይፍ አነሳው ሰልፍ ትቼ ስትል ኦኬ ምን አመጣህ ነው። ምን ይዘህ መተህ ነው ሰይፍ ወደ ማንሳት መሸጋገርን ሽግግር ከፍ ወዳለ አይነት ነገር እንደተሸጋገርክ ይመስል ምን ይዘህ መተህ ነው? ይሄ ይጠየቃል። በሰልፉ ቀጥለህ ቢሆን ኖሮ ከነሞራል ብልጫ ነው እኮ የምልህ። አሁን ሰይፍ በማንሳትህ ምክንያት የተፈጠረው አይነት ውድመት ሳይፈጠር አንተም ወንጀል ውስጥ ሳትገባ መምህራን ሳትገል እንደዚህ አይነት ወንጀል ውስጥ ሳትጨመላለቅ ምናልባት በዚህ ሰዓት ህዝቡ የሚፈልገውን አይነት ውጤት አምጥተህ ነበር። ራስን ጠይቅ። ዝም ብሎ አይባልም። ሰልፍ ትተን ወደ ሰይፍ ከተሸጋገርን ቆየን። ደግሞ ቆይተሃል፣ ገብተህ ቆይተሃል። ምን አመጣህ? እኔ እነግርሃለሁ ያመጣኸውን። እነግርሃለሁ። እውነት ለህዝቡ ክብር አላመጣህም። እውነቴን ነው የምልህ። ለህዝቡ የሚጠቅም የረባ ነገር ይዘህ አላመጣህም። አይታወቅ ይሆናል፣ ምናልባት ጥቅም አግኝቼበታለሁ ብለህ ታስብ ይሆናል፣ ግን ለራስህም የሚጠቅም ክብር ይዘህ አልመጣህም። እርስ በርስ ነው የምትገዳደለው። አንድ መሆን አቅቶ እኔ ካልመራሁ እያልክ
አይደል? እውነታው ይሄ አይደል? የህዝብ ጉዳይ እኮ ባይሆን አያገባንም። ግን እውነታው ይሄ ነው። ለአንተም የሚጠቅም ነገር ይዛል መጣ። በህዝቡ ስም ትነግዳለህ፣ ግን ለራስህም የሚጠቅም ነገር ይዛል መጣም። ለታሪክ አይጠቅምም። የእንትና ቡድን እያልክ የምትታቆሰው ጭራሽ መጨረሻ ይሄው ሆነ። የህልውና ትግል አለብኝ ብለህ ጫካ የገባ ሰው በሁለት በሶስት ቀን ውስጥ አንድ ሆኖ የሆነ ነገር ያደርጋሉ ተብሎ ሲጠበቁ የነበሩ ሰዎች በጊዜ ሂደት እርስ በርስ ተጣልተው ለዚያውም እኔ ካልመራው በሚል የተታኮሱ ነው። ህዝብም አየህ አማራጭ እንደማትሆን ገባው፣ ተወህ። አሁን መንግስት ሲያስገድደው እሱን ግዴታውን ይወጣል። ትላንት እንደነበረው ይኖራል። እኔ ጋር ስትመጣ እንደዚህ ነው የምትሰማው። በዚህ ልክ ነው የምንነጋገረው። የኔ መለኪያ ህዝብ ነው። ለሱ ባረከው ለሱ በሆንከው ነገር ነው መለካ። አንተ ጋር የሚያስተሳስረኝ ጥቅም የለም እኔ የለም ብዬ ሽሮ እላለሁ። ኤኒዌይስ አንዱ የመንግስት ዓላማ የዚህ ሰልፍ በፋኖ አደረጃጀቶች በኩል ሲነዛ የነበረውን ፕሮፓጋንዳ መምታት ነበር። መጥቶታል። ሰው መለወጥ መቀየር የሚፈልግ ከሆነ እውነታን ለመቀበል መድፈር አለበት። ሰው ለመለወጥ ለመቀየር ለመሻሻል ለማደግ የሚፈልግ ከሆነ ድክመቱን እየመረረውም ቢሆን ሊቀበል ይገባል። ስንፍናውን ሲነገረው ሊቀበል ይገባል። ኢትዮጵያ ውስጥ በህዝብ ስም ታጥቀው የሚንቀሳቀሱ አካላቶች በዚህ ልክ የሚናገራቸው የለም። በዛም መልኩ በዛም ምክንያት የሹም ዶሮ ነኝ አትንኩኝ ባዮች ናቸው። እንደፈለጉ ይሆናሉ። ሲፈልጉ ይገነባሉ፣ ሲፈልጉ ያፈርሳሉ። እና ያሰማሩ ሰራዊት አለ እንዳይነኩ። እሱን ጥሰህ መንካት አለብህ። የሚቀየረው የሚለወጠው የሚሻሻለው የሚያድገው እንደዛ ሲሆን ነው። ደግሞ የህዝብ ጉዳይ ነው ከሁሉም በላይ የህዝብ ጉዳይ ነው። የእነሱን ፕሮፓጋንዳ መምታት ነበር። አንድ ሰልፍ ነው መጥቶታል። አንድ ሰልፍ የት ነው ያለው? ፋኖ በሚያስብል ደረጃ ጦርነት ይሉናል በአማራ ክልል ውስጥ። ግን እያንዳንዱ የእነሱ ደጋፊዎች ሲያወሩ የነበረው ስለ ሰልፉ። በነገራችን ላይ መመታት ብቻ አይደለም። ለአንዳንዶቹ ለቲፒኤልኤፍ እና ለሻዕቢያ ተላላኪ ለሆኑ የፋኖ አደረጃጀቶች በእነዚህ አካላት በኩል የሚሰጠውን ማርክ ዜሮ የሚያደርግ ነው። አስቧቸው ቅድ ውስጥ አካቷቸው ከነበረም ሁሉ አየሉም ብለው የሚወጡት ይመስለኛል። እና የፋኖ አደረጃጀቶች በጣም የተመቱበት ሰልፍ ነው ማለት ይቻላል። አንዱ ዓላማ ነው። እንዴት ነው የተመታው? ቅድም ያልኳችሁን ውሰዱት። ቅድም አስተያየት የሰጡባቸው እሱ የነሱ ፕሮፓጋንዳ ነበር የተመታ ነው። አይገርማችሁ? ብዙ ጊዜ ነግሬያችሁ አውቃለሁ። ህዝብ ማነው ሰላም የመንግስት አጀንዳ ሲሆን ሰልፍ ትተን ወደ ሰይፍ ገባን ይሉናል። የተውት ግን ከህዝቡ ነው የተነጠሉት። ከህዝቡ ሲነጠሉ የህዝብን አጀንዳም ህዝቡንም በሙሉ ለመንግስት ትተው ነው የሄዱት።
መንግስት ያንን ህዝብን የሚያዘ አጀንዳውን የሚያዘ አሁን ሰላም የሚለው መንግስት ነው። እኔ ሰላም ይምጣ መረጋጋት ይምጣ ስለ የመንግስት ደጋፊ ተደርጌ ነው የምታየው። የፋኖ ደጋፊ ሆነ ስለ ሰላም ማውራት አልችልም። አሰላለፈው ወዴት ነው ትባላለህ? አይገርምም? የህዝብን አጀንዳ መንግስት ወስዶታል። ጥለህ እኮ ነው የመጣው። ጥለህ ነው የመጣው። ሰይፍ እኮ ማንሳት ከባድ ነገር እኮ አይደለም ወዳጄ። ከባዱ እዛ ውስጥ ነው ዋጋ መክፈል ነው። ለዛ አንድ ሁሉም ታዲያ ባኮረፈ ቁጥር ሰይፍ ይዞ ሄደው ከባዱንም ሁላችንም ሸሸ ነው። ሌላውም ሰይፍ ይዞ ጫካ ገባ፣ እኛም ትተን ወጣን። ከባድ ስለሆነ ነው እዛ ውስጥ ሆነ መታገል። እናም ያኮራ ሰልፉን ትተህ ሰይፍ ማንሳት ሳይሆን ሰይፉን ትተህ ሰልፉን መቀላቀል ነው ወዳጄ። ሁለተኛው የሰልፉ ዓላማ ለህዋትም ለሻቢያም መልእክት መላክ። በነገራችን ላይ በዚህ ሰልፍ ላይ ህዋትም ሻቢያም ተጉዘዋል። ጦርነት ሊጀምሩ እንደሚችሉ የሚያሳስብ ነገር እና ህዝቡ ያንን እንደሚያቀና እንደተገነዘበ የሚያሳውቁ ባነሮች ይዘው ወጥተዋል። የመንግስት ሰልፍ ነው ብያቸዋለሁ። እዛ ላይ ጥርጥር የለኝም። እና መንግስት በህዝቡ በኩል ያስተላለፈው መልእክት ምን የሚል ዝግጁ ነን። ቅድም ነግሬያቸዋለሁ። በተለይ ቲፒኤልኤፎች የሆነ ነገር ያደርጉና መንግስት ጋር የተቀየረ ነገር አለ ይላሉ። የሆነች ጠጋ ይሉና መንግስት ጋር የተቀየረ ነገር አለ ይላሉ። ለምን? ጦርነት ውስጥ መግባት አደጋ እንደሆነ ያውቃሉ። በጣም ነው የሚፈሩት እዛም ውስጥ መግባት ጨንቋቸዋል። እና በቃ የሆነች ጫና ፈጥረው መንግስት የሆነች ነገር በተቀየረች ነገር ይላሉ። ጀነራል ታደሰ ወረደን ይሄንን ሂድና ቴስት አድርግ ነው ያሉት። ጦራቸውን ያስጠጉና ይላሉ። መንግስት ደግሞ በህዝብ በኩል ምንድን ነው ያለው? አይ ዝግጁ ነኝ፣ የተቀየረ ነገር የለም፣ ያዋጣናል ካላችሁ ግፉ የሚለው ዝግጁ ነን። አንድ ግምገማችሁ የተሳሳተ ነው። መንግስት አማራ ክልል ላይ ተቀባይነት የለው። መንግስት አማራ ክልል ላይ እንደልቡ መንቀሳቀስ አይችልም። መንግስት አማራ ክልል ላይ ያለው መሰረቱ ተነቅሏል ካላችሁ ተሳስታችኋል። አለው ፋኖ እንደልቡ ነው የሚንቀሳቀሰው፣ ብዙ ቦታዎችን ተቆጣጥሯል ብላችሁ ካሰባችሁ ኑና ፈልጉት። የለም የሚል መልእክት ነው የተላለፈው። ያን መልእክት ነው ያስተላልፈው። ለዛ ነው ቅድም ሻቢያም ቲፒኤልኤፍም ለፋኖ አደረጃጆች ማርክ ሲሰጡ 0 ከ10 በሚል ሰጡት። አይጠቅሙም፣ አይጠቅሙም። ጦርነቱ ሳይጀመር እንዲህ ከሆኑ ከተጀመሩ በኋላማ አይኖሩም። ምክንያቱም የመንግስትም የህዝቡ ትኩረት በሙሉ እዛ ጦርነት ላይ ነው የሚሆነው። ገምግም። ይሄንን የምነግርህ ለራስህ ብዬ ነው። ለምንድን ነው በዚህ ደረጃ እንደዚህ የሆንኩት ብለህ ገምግም። እዚህ ቁጭ ብለን እንትን የምንለው አንድ ግለሰብ ለማንገስ አይደለም። እኔ አንድ ግለሰብ ከማነግስ ራሴ አልነግስም እንዴ? ለዛ አልሰራም እንዴ? ለህዝብ ጥቅም ለህዝብ መብት ነው እንጂ የሆነን ግለሰብ ንጉስ ተብያለሁ አንግሱኝ ያለን ሰው ለማንገስ አይደለም። የሱን ስህተትም የሱን ትክክልም ነገር ትክክልም ሲሆን ስህተትም ሲሆን ብራቮ ለማለት አይደለም የተቀመጠው። አንድ ግለሰብ ለማንገስ ቴድሮስ የሚል ስም ተሸክሜ ራሴን አላነግስም እንዴ? እንደዛ አስቡት። ለዛ ነው የምነግርህ። ችግርን ተመልከት፣ ራስን አስተካክል፣ አማራጭ ለመሆን ስራ። ህዝብ
ዋጋህን ያሳይ። አሁን አማራጭ አይደለህም ነው ያለ። አሁን ትችቶችን ነው በጣም ማዳመጥ የሚያስፈልገው። ማለት ፒኤልኤፎች ግምገማችሁን አስተካክሉ ነው። ወደ ጦርነት ለመግባት ያደፋፈራችሁ ነገር አማራ ክልል ውስጥ ያለው ሁኔታ ከሆነ ይሄ ነው ሁኔታው። ይሄ ነው ሁኔታው። እግሬን አልነቀልኩም። መሰረት አለኝ። አሁንም መዋቅሩ እኔ ጋር ነው። የማስገደድ አቅም አለው እያልክ ነው አንተ ራስህ አስገድዶ አስወጣ ስትል። ቲፒኤልኤፍ ነሻቢያ ግንኙነት ከሚያደርጓቸው የፋኖ አደረጃጀቶች የሚጠብቁት እንዲህ አይነት ሁኔታን አልነበረም። ሰልፍ መንግስት ማድረግ የማይችልበትን ሁኔታ ፈጥሮ ነበር እንዲያሳዩአቸው የሚፈልጉት። ያ የለም ነው። ሶስተኛውና የመጨረሻው የሰልፉ መልእክት እርምጃ ለመውሰድ እየተገፋው ነው። እዛ ላይ ሲተላለፍ የነበረው መልእክት በሙሉ ህግና ስርዓት አስከብርልን የሚል ነበር። ህግና ስርዓት አስከብርልን የሚል ይሄ ጥያቄ ዛሬ በህዝብ አደባባይ ላይ የተጠየቀ ነው። ትላንትና በአዳራሽ ውስጥ የተጠየቀ ነው። ከትላንት ወዲያ ውጪ ያሉ ድርጅቶች በደብዳቤ ሁሉ የጠየቁት። ሰሞኑን አይታችሁ ከሆነ በአብዛኛው የትግራይ ልሂቃን ትኩረታቸው ሁሉ መንግስት ላይ ነው። በቲፒኤልኤፍ ተስፋ ቆርጠው መንግስት እንዲህ ስላላደረክ ነው ነው የሚሉት። ግፊት ነው። አሁንም ህዝብ ወጥቶ ግፊት እየፈጠረ በስጋት መኖር አንፈልግም። ይሄ መንግስት የሚፈልገው ጉዳይ ነው። እርምጃ ለመውሰድ የሚፈልገው ጉዳይ ሰው መልእክት ነው። እርምጃ ለመውሰድ እየተገፋፋው ነው። ያው አንዳንዱን ግፊት ራሱን የፈጠረው፣ አንዳንዱ ደግሞ የጉዳዩ ባለቤቶች ራሳቸው የፈጠሩት። ስለዚህ እየተገፋፋው ነው። እርምጃ ለመውሰድ እየተገፋፋው ነው የሚል መልእክት ነው። ይሄ ትናንት በአብዛኛው ያልኩት ነገር ነው። የሰልፉ ዋነኛው መልእክት ይሄ ይመስለኛል እና የምንፈራው ነገር ቅርብ መሆኑን የሚያሳይ ጉዳይ ነው። እንደዚህ ነገሮች ሊቀጥሉ አይችሉም። እና በአደባባይ መንግስት እርምጃ ለመውሰድ አሁን ላይ እየተገደደ ያልኩትኝ እንዲህ አይነት ሁኔታ ውስጥ እንድንገባ እያደረገ ያለው ቲፒኤልኤፍ ስለሆነ ቲፒኤልኤፍ ነው። እየተገደደ ያልኩበት ዋነኛው ምክንያት ያ ነው። የፖለቲካ ሽንፈቱን በጦርነት ቀለብሳለሁ፣ በኃይል ጫና ውስጥ ከትቼ መፈልገውን ነገር አገኛለሁ በሚል ስሜት የሚንቀሳቀሰው ቲፒኤልኤፍ እና የሰልፉ መልእክት ይሄ ነው ለማለት ነው። ጊዜ እንደ ቀስት ይወናጨፋል፣ እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ገቡ።